ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን የምታዳምጡበት ቻናላችን ላይ ትገኛላችሁ። ዛሬም በርካታ ስፖርታዊ ጉዳዮችን ይዘናል። አዳዲስ የዝውውር መረጃዎችም አሉን። እነዚህን ሁሉ ትሰማላችሁ። ታዲያ በምናነሳቸው ርዕሰ ጉዳዮች ላይ የእናንተንም ሀሳብ አስተያየት እንፈልጋለን። በኮሜንት የትኛው ተጫዋች ቢመጣ ይሻላል፣ የትኛውስ ክለቡን ቢለቅ ይሻላል በሚለው ጉዳይ ላይ የተመቻችሁን ሀሳብ አስተያየት በኮሜንት አካፍሉን። ስማችሁን እየጠራን የምናነሳ ይሆናል በቀጣይ ፕሮግራማችን። እንደዚሁም ለቻናላችን አዳዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። በቀጥታ ወደ ስፖርታዊ ጉዳዮቻችን እናመራለን። እንደሚታወቀው የካስሚሮ ከማንቸስተር ዩናይትድ መልቀቅ በክለቡ አማካይ ክፍል ላይ ትልቅ ክፍተት ጥሎ አልፏል። ይህንን ክፍተት መሙላት ደግሞ አዲሱ አሰልጣኝ ማይክል ካሪክ በዚህ የዝውውር መስኮት በአስቸኳይ ሊፈቱት የሚገባ ዋነኛ ጉዳይ ሆኗል። ብራዚላዊ አማካይ ካስሚሮ ባለፈው የውድድር ዘመን በፕሪሚየር ሊጉ 9 ጎሎችን ማስቆጠር የቻለ ሲሆን ከሱ በላይ ጎል ማግባት የቻሉት አጥቂዎች ብሪያም ቤሞ፣ ማቲያስ ኩናና ቤንጃሚን ሼሽኮ ብቻ ነበሩ። በሌላ በኩል በ2024 ከፒኤስጂ በ50 ሚሊዮን ፓውንድ ዩናይትድን የተቀላቀለው ዩራጋይ ማኑኤል ኡጋርቴ በተጠበቀው ልክ ብቃቱን ማሳየት ባለመቻሉ በዚህ የዝውውር መስኮት ኦልድ ትራፎርድን ይለቃል ተብሎ ይጠበቃል። ክለቡን በባለቤትነት የተቆጣጠረው ኢኒዮስ ታዲያ የመጀመሪያውን የአማካይ ክፍል ማጠናከሪያ ዝውውር በ40 ሚሊዮን ፓውንድ ከአታላንታ የመጣውን የ26 ዓመቱን ኤደርሰንን በማስፈረም የጀመረ ቢሆንም ክለቡ አሁንም ተጨማሪ አማካዮችን ለማምጣት በእጩዎች ዝርዝር ላይ ከያዛቸው ተጫዋቾች መካከል አንዱን ለመምረጥ በድርድር ላይ ይገኛል እየተባለ ነው የሚገኘው። ባለፉት ጥቂት ሳምንታት የዩናይትድ አዳዲስ ተጫዋቾችን የማደን ሂደትም ተጠናክሮ ቀጥሏል። የዌስትሃም ዩናይትድ ኮከብ ማቲያስ ፈርናንዴዝ በራዳራቸው ውስጥ ይገኛል። ፖርቹጋላዊ ኢንተርናሽናል ክለቡ ዌስትሃም ከፕሪሚየር ሊጉ በመውረዱ ምክንያት ክለቡን ለመልቀቅ የተዘጋጀ ቢሆንም ዝውውሩ ግን ለኢኒዮስ ቀላል የማይባል ከፍተኛ ገንዘብ ሊያስወጣ ይችላል እየተባለ ነው የሚገኘው። በአሰልጣኝ ኑኖ ስፒሪቶ ሳንቶ የሚመራው ክለቡ ለ21 ዓመቱ ተጫዋች የ80 ሚሊዮን ፓውንድ ዋጋ የለጠፈበት ሲሆን አርሰናልና ሊቨርፑልም የተጫዋቹ ፈላጊ ናቸው። ሆኖም ፈርናንዴዝ ብቸኛው የዩናይትድ ኢላማ አይደለም። የክሪስታል ፓላሱ ኮከብ አዳም ዋርተን ሌላው ትልቅ ትኩረት የተሰጠው አማካይ ነው። እንደ ዘ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ የ22 ዓመቱን ድንቅ አማካይ ለማስፈረም ከፓላስ ባለስልጣናት ጋር ዛሬ ንግግር ጀምሯል። ሊቨርፑልና ሪያል ማድሪድም የተጫዋቹን እድገት በቅርብ እየተከታተሉ ይገኛሉ። ክሪስታል ፓላስ ወጣቱን አማካይ አሳልፎ ለመስጠት እስከ 100 ሚሊዮን ፓውንድ እየጠየቀ በመሆኑ ይህ ዝውውርም ከፍተኛ በጀት የሚጠይቅ ይሆናል እየተባለ ነው የሚገኘው። እናስ ዋርተን ለምን ከኢሊዮት አንደርሰን የተሻለ ነው የሚሉ ዘገባዎች ሰፊ ጽሁፎችን አስፍረዋል። ዩናይትድ አማካይ ክፍሉን ለማጠናከር ከሚፈልጋቸው ተጫዋቾች መካከል አንዱ የኖቲንግሃም ፎረስቱ ኮከብ ኤሊዮት አንደርሰን ነው። የ23 ዓመቱ አንደርሰን በሲቲ ግራውንድ ባሳየው ድንቅ ብቃት በቶማስ ቱዌል ስር በእንግሊዝ ብሔራዊ ቡድን ስር ይገኛል። በዚህ ሰዓት በገበያው ላይ በከፍተኛ ሁኔታ ከሚፈለጉ ተጫዋቾችም አንዱ ነው። ሆኖም የፎረስቱ ባለቤት ኢቫንጂሎስ ማሪናኪስ ተጫዋቹን ለመልቀቅ ቢያንስ 105 ሚሊዮን ፓውንድ የሚፈልጉ በመሆኑ ማንቸስተር ሲቲም ለተጫዋቹ ጥያቄ አቅርቦ የዝውውሩ መሪ በመሆኑ ዩናይትድ ፊቱን ወደ አዳም ዋርተን ማዞሩ የተነገረ ይገኛል። ቁጥራዊ መረጃዎች እንደሚያሳዩትም ዋርተን በኦልድ ትራፎርድ ከአንደርሰን የተሻለ ስኬታማ ዝውውር ሊሆን ይችላል እየተባለ ነው የሚገኘው። እንዴት የሚለውን እንመልከት። ቻንስ ክሬትድ ወይንም እድል ፈጠራን በተመለከተ ዋርተን በ90 ደቂቃ ውስጥ በአማካይ 1.6 የጎል እድሎችን የፈጠረ ሲሆን ይህም በሊጉ ካሉ አማካዮች በከፍተኛ 14 በመቶ ውስጥ ያካተተውና ከአንደርሰን የተሻለ ያደርጓል። ድሪብልና ሪከቨሪ የኳስ ቁጥጥር ማገገምን በተመለከተ 52 በመቶ የኳስ ንጥቂያ ስኬት ያለው ሲሆን ከኳስ ውጭ ባለው እንቅስቃሴም ከአንደርሰን የበለጠ ኳሶችን ነጥቆ ማደራጀት ችሏል። የስታቲስቲክስ ባለሙያው ስታትማን ዴቭ ሲናገር ዋርተንን ዓለም አቀፍ ወርልድ ክላስ ሲል የገለጸው ሲሆን የካስሚሮን ቦታ ተክቶ ኳስ አቋራጭና ጨዋታ አከፋፋይ ለመሆን ፍጹም ብቁ መሆኑን ያሳያል ሲል ይገልጸዋል። ምንም እንኳን ደጋፊዎች አንደርሰንን ቀዳሚ ምርጫቸው ቢያደርጉም ዋርተንን በ100 ሚሊዮን ፓውንድ ማስፈረም ለማይክል ካሪክ ቡድን ለረጅም ጊዜ አስተማማኝ ሊሆን የሚችል ታላቅ ዝውውር ነው በሚል ገልጾታል። ይህንን ዝውውር በተመለከተ እናንተስ ማንን ትመርጣላችሁ? ኤሊዮት አንደርሰን ወይንስ አዳም ዋርተን በሚለው ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። ወደ ሌላኛው ጉዳይ ስናመራ የማንቸስተር ዩናይትድ ኮከብ አማድ ዲያሎ በብሔራዊ ቡድን ቆይታ ወቅት በማንቸስተር ዩናይትድ የዝውውር ኢላማ ከሆነው ተጫዋች ጋር የተነሳውን ምስል በማህበራዊ ሚዲያ ማጋራቱን ተከትሎ የዝውውር ወሬዎችን አቀጣጥሏል። ተጫዋቹ የዝውውር ፍንጭ ሰጥቷል የተባለው የኮት ዲቫር ብሔራዊ ቡድን ከኢኳዶር ጋር ለሚያደርገው የዓለም ዋንጫ የመክፈቻ ጨዋታ በመዘጋጀት ላይ በነበረበት ወቅት ከማንቸስተር ዩናይትድ የረጅም ጊዜ የዝውውር ኢላማ ያን ዲያሞንዴ ጋር የተነሳውን ፎቶ ማክሰኞ ምሽት በስናፕቻት ገጹ ላይ በማጋራቱ ነው። ዲያሞንዴ ባለፉት
ባለፉት ወራት ከቀይ ሰይጣኖቹ ጋር ስሙ በተደጋጋሚ መያያዙን አማድ ዲያሎ ጠንቅቆ እንደሚያውቅ ይገመታል። ምንም እንኳን ለአዲሱ የዩናይትድ ባለቤት ኢኒዮስ ክንፍ ተጫዋች ማስፈረም ዋነኛ ቅድሚያ የሚሰጠው ጉዳይ ባይሆንም ክለቡ በሚቀጥለው የውድድር ዓመት ወደ ኦልድ ትራፎርድ ለሚመለሰው የቻምፒየንስ ሊግ ተሳትፎ ጠንካራ ስብስብ ለመገንባት በአዳዲስ ተጫዋቾች መገንባት እንዳለበት ግንዛቤ ተይዟል። ዩናይትድ ለዲያሞንዴ ያለውን ፍላጎት እስካሁን በይፋ ባያሳይም የተጫዋቹን ሁኔታ በቅርበት እየተከታተለም ይገኛል። ይሁን እንጂ ታዋቂው የስፖርት ጋዜጠኛ ዴቪድ ኦርኔስቴን እንደዘገበው አርነ ስሎትን በተኩት በአንዶኒ ኢራኦላ የሚመራው ሊቨርፑል የዚህን የ19 ዓመት የአርቢ ላይፕዚግ ኮከብ ፊርማ ለማግኘት በጠንካራ አቋም ላይ ይገኛል። በሌላ በኩል ላይፕዚጎች ወጣቱን የቡድናቸውን የፊት መስመር ተጫዋች መስጠት ምንም አይነት ፍላጎት እንደሌላቸው በግልጽ እያሳወቁ ነው። ክለቡ ተጫዋቹን ለመሸጥ ቢገደድ እንኳን ወደ 100 ሚሊዮን ዩሮ የሚጠጋ ከፍተኛ ገንዘብ እንደሚጠይቅ ተዘግቧል። እስከዚያው ድረስ ግን ዲያሞንዴ የ2026-27 የውድድር ዘመን ከመጀመሩ በፊት ከክለቡ ለመልቀቅ ስለመፈለጉ የሰጠው ምንም አይነት ፍንጭም የለም። በአሁኑ ወቅት ሙሉ ትኩረቱ ለመጀመሪያ ጊዜ በሚሳተፍበት ትልቅ ዓለም አቀፍ ውድድር ላይ ለሀገሩ ምርጥ ብቃቱን ማሳየት ላይ ብቻ እንደሆነም ይታመናል። ተጫዋቹ ባለፈው የውድድር ዘመን በክለቡ ያሳየውን ድንቅ ብቃት በዓለም ዋንጫው መድረክ ላይ የሚደግመው ከሆነ ላይፕዚግ የተጫዋቹን የዝውውር ዋጋም ይበልጥ ከፍ ሊያደርገው እንደሚችልም ይጠበቃል እየተባለ ነው የሚገኘው። ነገር ግን ከአማድ ዲያሎ ጋር ቅርበት ያላቸውና የተቀራረቡ መሆናቸውን ተከትሎ በርካታ መገናኛ ብዙሃን የዚህን ተጫዋች የዝውውር ሁኔታ ከማንቸስተር ዩናይትድ ጋር ብቻ እያያያዙት ይገኛሉ። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ በክለብ ውስጥ ለረጅም ጊዜ የቆየውን የቅድመ ውድድር ዝግጅት ባህል በመለወጥ የመጀመሪያውን የክረምት ወቅት ውሳኔ ማሳለፉ እየተሰማ ነው የሚገኘው። ባለፈው ግንቦት ወር የ2 ዓመት ውል ፈርሞ በኦልድ ትራፎርድ በቋሚነት የተረከበው አዲሱ አሰልጣኝ ማይክል ካሪክ ክለቡ ከዚህ ቀደም ወደ ተለያዩ የዓለም ሀገራት በመጓዝ ያደርግ የነበረውን የረጅም ርቀት የቅድመ ውድድር ዝግጅት ጉዞ ማስቀረቱ እየተሰማ ነው የሚገኘው። በዚህ መሰረት ማንቸስተር ዩናይትድ ዘንድሮ በአውሮፓ ብቻ የሚወሰን የቅድመ ውድድር ዝግጅት ለማድረግ ማቀዱን ይፋ አድርጓል። ከ2002 እንደ አውሮፓውያን አቆጣጠር ጀምሮ ክለቡ በየዓመቱ ወደ እስያ፣ ሰሜን አሜሪካና አውስትራሊያ በመጓዝ ዝግጅቱን ያደርግ የነበረ ቢሆንም በካሪክ ስር ግን አዲስ አቅጣጫ ለመከተል መርጧል። ይህ ውሳኔ ካሪክ የቀድሞ ክለቡን ወደ ቻምፒየንስ ሊግ ለመመለስ ያለውን ጽኑ ፍላጎት የሚያሳይ ነው እየተባለ ነው የሚገኘው። በቀጣዩ ውድድር ዘመን የሚጠበቅባቸውን በርካታ ጨዋታዎች ከግምት ውስጥ በማስገባት ተጫዋቾች በረጅም ጉዞ ምክንያት ሊገጥማቸው የሚችለውን የአካል ብቃት መዛልና ድካም ለመቀነስ ታስቦ የተወሰነ መሆኑም እየተነገረ ነው የሚገኘው። ምንም እንኳን ዝግጅቱ ወደ ሩቅ አገራት ሳይሆን በአውሮፓ ውስጥ የሚደረግ ቢሆንም ቀላል ፈተና ግን አይሆንም ተብሏል። ክለቡ እንዳረጋገጠው በድምሩ 6 ጨዋታዎችን የሚያደርግ ሲሆን የመጨረሻው ጨዋታ ነሐሴ 9 2018 በፖላንድ ሮክላው ከተማ ከኤሲ ሚላን ጋር ይደረጋል። የክለቡ ሙሉ ዝግጅትን ስንመለከት የመጀመሪያው ጨዋታ ሐምሌ 12 ከዌር ኤግዛም ጋር በሄልሲንኪ ፊንላንድ ይደረጋል። ሁለተኛው ጨዋታ ሐምሌ 18 ከሮዘንበርግ ጋር በኖርዌይ ይደረጋል። ሌላኛው ጨዋታ ሐምሌ 26 ከአትሌቲኮ ማድሪድ ጋር በሶልና ስትሮቤሪ አሬና ስዊድን ላይ ይደረጋል። ሌላኛው ነሐሴ 2 ከፓሪስ ጀርመን ጋር በስዊድን የሚደረግ ጨዋታ ነው። ነሐሴ 6 በኢትዮጵያን አቆጣጠር ነው ቀኖቹ ከሊድስ ዩናይትድ ጋር በክሮክ ፓርክ ደብሊን አየርላንድ ላይ ይደረጋል። ነሐሴ 9 ከኤስ ሚላን ጋር የመጨረሻው ጨዋታ በሮክላው ፖላንድ የሚደረግ ይሆናል። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ለመርሃ ግብሩ ሲናገር የቅድመ ውድድር ዝግጅታችንን በፖላንድ ሮክላው ከተማ ከታላቁ ኤስ ሚላን ጋር በምናደርገው ጨዋታ በመዝጋታችን ደስተኞች ነን። ጨዋታዎቹ በ5 ሀገራትና በ6 ድንቅ ከተሞች የሚደረጉ በመሆናቸው ለ2026-27 የውድድር ዘመን ጠንካራ ዝግጅት እንድናደርግና በአውሮፓ ካሉ ደጋፊዎቻችን ጋር እንድንገናኝ ትልቅ ዕድል ይፈጥርልናል ሲሉ ገልጿል። ወደ ተለያዩ የዓለም ሀገራት የሚደረጉ የቅድመ ውድድር ዝግጅቶች ለክለቡ ከፍተኛ ገቢ የሚያስገኙና ታዋቂነቱን የሚያስጠብቁ ቢሆንም በርካታ የዩናይትድ ደጋፊዎች ግን በቅርብ ዓመታት ክለቡ ከሜዳ ላይ ስኬት ይልቅ ለፋይናንስ ጥቅም አርልቷል በሚል ይተቹት ነበር። በአሁኑ ወቅት በአውሮፓ በመቆየት የተጫዋቾችን የጉዞ ድካም ለመቀነስ የተወሰደው ይህ እርምጃ በክለቡ አካሄድ ላይ ግልጽ ለውጥ መምጣቱን ያሳያል። ይህም ቡድኑ ወደ አውሮፓ መድረክ ለመመለስ ለሚያደርገው ዝግጅት ትልቅ እገዛ ይኖረዋል። ማንቸስተር ዩናይትድ ለ25 ተከታታይ ዓመታት ወደ ተለያዩ የዓለም ክፍሎች ከተጓዘ በኋላ ለአንድ ዓመት በአውሮፓ መቆየቱ በዓለም አቀፍ ደረጃ ያለውን ተወዳጅነት የሚቀንሰው አይሆንም። ይልቁኑ የተጫዋቾች ድካም መቀነሱ ቡድኑ ለዋንጫ እንዲወዳደር ትልቅ እገዛ ካደረገ ለሁለት የውድድር ዘመናት ከቻምፒየንስ ሊግ የራቀው የማንቸስተር ዩናይትድ ደጋፊ ይህንን ውሳኔ በደስታ ይቀበለዋል የሚሉ መረጃዎችም በተለያዩ መገናኛ ብዙሃን በኩል ወጥተው ተመልክተናል።
እናንተስ ይህንን የማንቸስተር ዩናይትድ የቅድመ ውድድር ዝግጅትና ስኬጁል እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን በዚህም ጉዳይ ላይ አድርሱን። ሌላኛው ጉዳይ ሮይ ኪንና ብሩኖ ፈርናንዴዝን የሚመለከት ነው። ከቅርብ ጊዜው አለመግባባት በኋላ የቅድመው የማንቸስተር ዩናይትድ አምበል ሮይ ኪን አሁን ካለው የክለቡ አምበል ብሩኖ ፈርናንዴዝ ጋር ደስ የሚል የስልክ ውይይት ማድረጋቸው ተዘግቧል። ባለፈው ወር ዘ ኦቨርላፕ በተሰኘው ፖድካስት ላይ ሮይ ኪን ብሩኖ ፈርናንዴዝ የፕሪሚየር ሊጉን የጎል አሲስት ሪከርድ ለመስበር ሲል ጎል ከማስቆጠር ይልቅ ኳስ ማሳለፍን እንደሚመርጥ ተናግሯል የሚል አስተያየት ሰጥቶ ነበር። ነገር ግን ብሩኖ በሰጠው ቃለ መጠይቅ ላይ የተናገረው ከዚህ ተቃራኒ የነበረ ሲሆን በዚህ ምክንያት ኪን ውሸት ተናግሯል በማለት በወቅቱ ቅሬታውን አቅርቧል። ይህን ተከትሎ ፖርቹጋላዊ አማካይ ዘ ዲያሪ ኦፍ ኤሲኦ በተሰኘው ፕሮግራም ላይ ቀርቦ የሮይ ኪን አስተያየት የተሳሳተ መሆኑን በማብራራት ጉዳዩን በግልጽ ለመነጋገር ከ54 ዓመቱ አይሪሻዊ ጋር የመገናኘት ፍላጎት እንዳለው ገልጾ ነበር። ሮይ ኪን ዛሬ በወጣው ስቲክ ቱ ፉትቦል ፖድካስት ላይ የተናገረው ሁለቱ አካላት የበሰለና መልካም ውይይት በማድረግ አለመግባባቱን ሙሉ በሙሉ ፈቷል ብሏል። ሮይ ኪን በንግግሩ ላይ በፈገግታ ታጅቦ ይቅርታ ጠየቀኝ፣ እኔም ይቅርታ አልኩት፣ ምንም ችግር የለም፣ ግን በእውነት ጥሩ ጨዋታ ነበር ካለ በኋላ ከሳምንታት በፊት በፖድካስታችን ላይ ከተናገርነው ነገር በኋላ የተሰጠ ምላሽ ነበር። እሱም ሊያገኘኝና ሊያናግረኝ እንደሚፈልግ መልእክት ላከልኝ፣ እኔም ደወልኩለትና በጣም ደስ የሚል ቆይታ አደረግን ሲል አስረድቷል። ሮይ ኪን አክሎም በምናደርጋቸው የፖድካስት ወይንም የጨዋታ ትንታኔዎች ላይ አንዳንድ ጊዜ የምንናገረው ነገር በትክክል ሳይተላለፍ ቀርቶ ሰዎችን ሊያስከፋ እንደሚችል ጠቅሶ ብሩኖ በሳል ውይይት ለማድረግ መፈለጉን አድንቋል። ከተጫዋቾችና ከወኪሎቻቸው ጋር ዘውትር መነጋገርን ባይመርጥም አልፎ አልፎ እንዲህ ያሉ ግንኙነቶች አስፈላጊ መሆናቸውን ገልጿል። ሮይ ኪን በመጨረሻም ብሩኖ ለዩናይትድ ትልቅ ተጫዋች ነው፣ እኔም የቀድሞው የዩናይትድ ተጫዋች ነኝ፣ በመካከላችን እንዲህ አይነት ግልጽ የሀሳብ ልውውጥ መደረጉ በጣም አስደስቶኛል፣ ከንግግራችን በኋላ እፎይታ ተሰምቶኛል በማለት ሮይ ኪን ሀሳቡን ደምድሟል። ያው በዚህም ቃለ ምልልስ ላይ ራሱን አጋኖ ብሩኖን ዝቅ አድርጎ የሚመስል አስተያየት ነው ሮይ ኪን የሰጠው። በዚህ ጉዳይ ላይ ብሩኖ ፈርናንዴዝ ሮይ ኪንን ይቅርታ ስለማለቱና ወደሱ ስለመደወሉ ያነሳ መረጃ የለም። ግን አይሪሽ ታይምስ የተባለው ትልቁ መገናኛ ብዙሃን ነው ይህንን ዘገባ ይዞት የወጣው። ሌላኛው የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ ዋይኒ ሮኒ ማርከስ ራሽፎርድ ከክለቡ መልቀቁን በሚመለከት የተሰማውን ሀዘን ገልጿል ይላል መረጃው። በያዝነው የክረምት የዝውውር መስኮት ከኦልድ ትራፎርድ በቋሚነት ለመልቀቅ የተቃረበውን ራሽፎርድን በተመለከተም ሩኒ ለቢቢሲ ስፖርት በሰጠው አስተያየት ተጫዋቹ ዩናይትድን መልቀቁ ትልቅ ቁጭት የሚፈጥር መሆኑን ተናግሯል። ሩኒ በሰጠው አስተያየት በቢቢሲ እንዲህ ብሏል። ማንቸስተር ዩናይትድን መልቀቁ በጣም የሚያሳዝን ነው። እሱ የማንቸስተር ልጅ ነው። እኔ በዩናይትድ ያስኩትን የግብ ማስቆጠር ታሪክ የመስበር እድል የነበረው ብቸኛው ተጫዋች እሱ ነበር። ታሪኮች የሚሰሩት በሌላ ሰው እንዲሰበሩ ነው። ይህንን ደግሞ አንድ የማንቸስተር ልጅ ቢያደርገው በጣም ደስ ይለኝ ነበር ሲል ዋይኒ ሮኒ ተናግሯል። ሩኒ አክሎም ራሽፎርድ ባለፉት ጥቂት ዓመታት በዩናይትድ ቤት የነበረው ተጽዕኖ መቀነሱን በመጥቀስ ያለውን ብቃት እናውቃለን። ስለዚህ ይህ ለውጥ ከክለቡ መልቀቁ ምናልባት አስፈልጎት ሊሆን ይችላል። ነገር ግን ነገሮች በዚህ መልኩ መቋጫቸው ያሳዝናል። እኔ አሁንም እዚያው ዩናይትድ ቤት ቢሆን እመርጥ ነበር ሲል ፍላጎቱን ገልጿል። የ28 ዓመቱ ማርከስ ራሽፎርድ ከቅርቡ የዩናይትድ አሰልጣኝ ሩበን አሞሪም ጋር በነበረው አለመግባባት በ2024/25 የውድድር ዘመን አጋማሽ ለአስቶን ቪላ በውሰት መጫወቱ ይታወሳል። ከዚያም ባለፈው የውድድር ዓመት በ2025/26 ሙሉ የውድድር ዘመኑን በባርሴሎና በውሰት አሳልፏል። በካታላኑ ክለብ በባርሴሎና በነበረው ቆይታም በ49 ጨዋታ 14 ጎሎችን አስቆጥሮ 14 ጎል የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ሲሆን ከክለቡ ጋር የላሊጋና የስፔን ሱፐር ካፕ ዋንጫዎችን ማንሳት ችሏል። ራሽፎርድ በማንቸስተር ዩናይትድ ቤት አጠቃላይ ያለውን ቁጥራዊ ጉዳይ ስንመለከት ተሰልፎ የተጫወተባቸው ጨዋታዎች 426 ናቸው። ያስቆጠራቸው ጎሎች 138 ናቸው። ለግብ የሚሆኑ ኳሶችን በማቀበል ወይንም አሲስት በማድረግ 79 አሉት። ባርሴሎና ውስጥ ተጫዋቹን በቋሚነት ለማስፈረም የተገደበውን የ26 ሚሊዮን ፓውንድ የውል ማፍረሻ ለመክፈል እያንገራገሩ ይገኛሉ። ይሁን እንጂ ክለቡ ባሳለፍነው ሳምንት ለተመሳሳይ መስመር ተጫዋች አንቶኒ ጎርደን የ70 ሚሊዮን ፓውንድ አስደንጋጭ ስምምነት ማድረጉ የራሽፎርድን በካምፕኑ የመቆየት ዕጣ ፈንታ ይበልጥ አጠራጣሪ አድርጎታል። በአሰልጣኝ ሃንስ ፍሊክ ስር ቋሚ ቦታ ለማግኘት እየታገለ ለነበረው ራሽፎርድ የጎርደን መምጣት ሁኔታዎችን ይበልጥ ከባድ ያደርግበታል። ባርሴሎና ተጫዋቹን በቋሚነት የማያስፈርመው ከሆነ ቀድሞ አንቶኒ ጎርደንን ለመውሰድ ፈልጎ የነበረው የጀርመኑ ኃያል ክለብ ባየር ሙኒክ ራሽፎርድን ለማስፈረም ፍላጎት እንዳለው በርካታ መረጃዎች እየወጡ ይገኛሉ። ነገር ግን ዋይኒ ሮኒ በክለቡ ቢቆይ መርጣለው ያለው አስተያየት እያነጋገረ ይገኛል። ሌላኛው ኒውካስል ዩናይትድ ሳንድሮ ቶናሊ ላይ የፈጸመው ድርጊት እያነጋገረ ነው የሚገኘው። ኒውካስል የሳንድሮ ቶናሊ ምስል በመጠቀም ለታላላቅ የፕሪሚየር ሊግ ክለቦች ጠንከር ያለ መልእክት ያስተላለፈ ይመስላል። ኒውካስል ጣሊያናዊን አማካይ ሳንድሮ ቶናሊን ክለቡ ለቆ ወደ ሌላ የፕሪሚየር ሊግ ተቀናቃኝ ሊያቀና ይችላል የሚሉ ወሬዎች እየተናፈሱ ባሉበት በዚህ ወቅት ለአዲስ የውድድር ዘመን መለያ ማስታወቂያ የፊት ገጽ አድርጎ በመጠቀም ለፈላጊ ክለቦች ግልጽ መልእክት አስተላልፏል እየተባለ ነው የሚገኘው። የ25 ዓመቱ የኒውካስል ኮከብ ሳንድሮ ቶናሊ በማንቸስተር ዩናይትድ በጥብቅ የሚፈለግ ተጫዋች ነው። ከዛ በተጨማሪ ማንቸስተር ሲቲና አርሰናልም ይፈልጉታል። ይሁን እንጂ
እንጂ ኒውካስል ዛሬ ጠዋት አዲሱን የባርኮድ ስታይል ማሊያውን ይፋ ሲያደርግ ቶናሊን ከክለቡ አምበል ብሩኖ ጎማሬሽ፣ ጆሊንተን፣ ኒክ ቮልትማዴ፣ ዳንበርን፣ ሃርቪ ቫርነስና ማሊክ ቲያው ጋር በዋናነት እንዲያስተዋውቅ አድርጎታል። ምንም እንኳን የቶናሊ የወደፊት ቆይታ አሁንም ሙሉ በሙሉ እርግጠኛ ባይኮንበትም ኒውካስል ግን በተጫዋቹ ላይ ያለውን አቋም ግልጽ አድርጓል እየተባለ ይገኛል። ክለቡ የቀድሞውን የኤሲ ሚላን ኮከብ አሳልፎ ለመስጠት 100 ሚሊዮን ፓውንድ እንደሚፈልግና ከዚህ በታች ለሚቀርብ ማንኛውም ጥያቄ ጆሮውን እንደማይሰጥ ማስታወቁ አይዘነጋም። በተለይም ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው የሚታወቅ ነው። የዝውውሩ መሳካት ግን ኤሊዮት አንደርሰን ወደ አንደኛው የማንቸስተር ክለብ ከሚያደርገው ዝውውር ጋር የተያዘ እንደሆነ እየተነገረ ነው። ቶናሊ በማሊያ ማስታወቂያ ላይ መካተቱ በክለቡ መቆየቱን እድል ሊያሳይ ይችላል ተብሎ ቢታመንም ባለፈው የውድድር ዘመን አሌክዛንደር ኢዛክ መለያውን ካስተዋወቀ በኋላ ክለቡን መልቀቁ አይዘነጋም። አዲሱ መለያ በአሁኑ ወቅት ያለምንም ዋና ስፖንሰር አርማ ለሽያጭ የቀረበ ሲሆን ክለቡ በቅርቡ አዲስ ስፖንሰር ይፋ ያደርጋል ተብሎም ይጠበቃል። ኒውካስል ዩናይትድ ይህንን አዲስ መለያ ህይወት በጥቁርና ነጭ ውስጥ ነው በሚል መሪ ቃል ያስተዋወቀው ሲሆን ከዋናው መለያ በተጨማሪ የልምምድ ቲሸርቶች፣ የሙቀት ማቆያ ጃኬቶችና ሌሎች የስፖርት ጥቆችን በሽያጭ ላይ አውሏል። የልምምድ ቲሸርቶቹ መነሻ ዋጋም 25 ፓውንድ እንደሆነ እየተነገረ ነው የሚገኘው። ነገር ግን በዋናነት ሳንድሮ ቶናሊ በማንቸስተር ዩናይትድ በጥብቅ እየተፈለገ በሚገኝበት በዚህ ሰዓት ላይ ቶናሊን የፊት ገጽ አድርጎ መለያውን ኒውካስል ማስተዋወቁ በርካታ መገናኛ ብዙሃንን እያነጋገረ ይገኛል። ሌላኛው ጉዳይ ማንቸስተር ዩናይትድ አሁንም ትኩረቱን ለአጭር ጊዜ ወደ ኒውካስል የግራ መስመር ተከላካይ ሊዩስ ሃሌ ማድረጉንና ተጫዋቹም የክለቡ ቁጥር 1 የዝውውር ኢላማ ማድረጉ ታውቋል። ኒውካስል ዩናይትድ ለአውሮፓ ውድድሮች ሳያልፍ መቅረቱን ተከትሎ በሴንት ጄምስ ፓርክ በርካታ ተጫዋቾች ክለቡን ለቀው ሊወጡ እንደሚችሉ እየተነገረ ሲሆን ሃላንዱ ሊሆን እንደሚችል ተገምቷል። ወጣቱ የግራ መስመር ተከላካይ በቶማስ ቱዌል የዓለም ዋንጫ ስብስብ ውስጥ ቦታ ለማግኘት ቢጥርም በኒኮ ኦሬሊና በጄድ ስፔንስ ተቀድሞ ሳይመረጥ መቅረቱ የሚታወቅ ነው። ዩናይትዶች ታይረል ማላሲያ በነጻ ዝውውር ክለቡ መልቀቁን ተከትሎ አዲስ የግራ መስመር ተከላካይ ለማስፈረም በገበያ ላይ እንደሚገኙ ይታወቃል። የክለቡ ቀዳሚ ምርጫ የሆነው የ30 ዓመቱ ሉክ ሾው በዚህ ውድድር ዘመን በሁሉም 38 የሊግ ጨዋታዎች ላይ በቋሚነት የጀመረ ቢሆንም ክለቡ ወደ ቻምፒየንስ ሊግ መመለሱን ተከትሎ ጠንካራ ተፎካካሪ እንደሚያስፈልገው አምኗል። የ21 ዓመቱ ሊዩስ ሃሌ የቼልሲ አካዳሚ ውጤት ሲሆን ወደ ኒውካስል በውሰት ከማምራቱ በፊት ለለንደኑ ክለብ 12 ጨዋታ ማድረጉ የሚታወስ ነው። ማክፓይሶቹ በፈረንጆቹ በ2024 ክረምት ላይ የተጫዋቹን የቋሚ ዝውውር ተግባራዊ ካደረጉ በኋላ ሃል የቡድኑ ወሳኝ ተጫዋች መሆን ችሏል። በተለይም ኒውካስል በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ከባርሴሎና ጋር 1-1 ሲለያይ በባርሴሎና የቀይ መስመር ላይ ላሚን ያማልን ሙሉ በሙሉ በመቆጣጠር ድንቅ ብቃቱን አሳይቷል። ቲም ቾክ እንደዘገበው ከሆነ ማንቸስተር ዩናይትድ ሃልን ለማስፈረም ውይይቶችን ያደረገ ሲሆን አሁን ላይ ደግሞ ተጫዋቹን ዋነኛ የዝውውር ኢላማ አድርጎታል። ተጫዋቹ በ60 ሚሊዮን ፓውንድ ሊገኝ እንደሚችል ቢነገርም ኒውካስል በዚህ ዝቅተኛ ዋጋ ለመሸጥ ፈቃደኛ መሆኑ ግን አጠራጣሪ ነው የሚሉ ዘገባዎች እየወጡ ይገኛሉ። ይሁን እንጂ በቀጣዩ የውድድር ዓመት በቻምፒየንስ ሊግ መጫወት የሚፈልገው ሊዩስ ሃሌ ወደ ኦልድ ትራፎርድ የማምራቱ እድል ከፍተኛ እንደሆነም እየተሰማ ይገኛል። ማንቸስተር ዩናይትድ የግራ መስመር ተከላካይ ማስፈረም ካለበት ሊዩስ ሃሌ ሊሆን እንደሚችልም እየተሰማ ነው የሚገኘው። የቀድሞ የማንቸስተር ዩናይትድ አጥቂ ሉዊስ ሳሃ በአሁኑ ወቅት የክለቡ ስብስብ በተለይም የማል ተከላካይ ሴንተር ባክ ክፍል ላይ መጠናከር እንዳለበት ገልጿል። ሳሃ የዩናይትድ የበላይ ኃላፊዎች የቶተንሃሙን ኮከብ ሚኪ ቫንደቬንን ለማስፈረም ጥረት እንዲያደርጉ አሳስቧል። ለዓለም ዋንጫው በተመረጠው የኔዘርላንድ የ26 ተጫዋቾች ስብስብ ውስጥ የተካተተው ቫንደቬን በጥር የዝውውር መስኮት በቶተንሃም በ100 ሚሊዮን ፓውንድ ተገምቶ እንደነበር ይታወሳል። ክለቡ በፕሪሚየር ሊጉ እንዲቆይ ካደረገው ከፍተኛ አስተዋጽኦ በኋላ አሁን ላይ ይሄ ግምት መለወጥ አለመለወጡ ወደፊት የሚታይ ቢሆንም ለዩኒቤት የ2026 ዓለም ዋንጫ ዘመቻ አካል ከስፖርት ባይብል ጋር ልዩ ቆይታ ያደረገው ሳሃ ሁኔታውን እንዲህ ሲል አስረድቷል። ዩናይትዶች ጉዟቸውን በተሳካ ሁኔታ መቀጠል ከፈለጉ ጠንካራና ተሰጥኦ ያላቸውን ተጫዋቾች ማከል ይኖርባቸዋል። የቻምፒየንስ ሊግ ውድድር ከፊታቸው ይጠብቃቸዋል። ይህ ደግሞ ብዙ ጨዋታዎችን በአግባቡ መምራትን ይጠይቃል። ይህ ማይክል ካሪክ እስካሁን ከማንቸስተር ዩናይትድ ጋር ያልገጠመው አዲስ ፈተና ነው። ስለሆነም በዝውውር ገበያው ላይ ትልቅ ፈተና እንደሚሆን ጥርጥር የለውም። ነገር ግን በቂ በጀት ካላቸው ያሰቡትን ማሳካት ይችላሉ ብዬ አስባለሁ ሲል ተናግሯል። ሳሃ አክሎም በእርግጠኝነት አንድ ጠንካራ ተከላካይ ያስፈልገናል። እንደ ሚኪ ቫንደቬን ያለ ጠንካራና በተለያዩ ቦታዎች ላይ መጫወት የሚችል ቨርሳታይል ተጫዋች ለቡድኑ ወሳኝ ነው። በአሁኑ ወቅት ጥሩ ተከላካዮች አሉን፣ ነገር ግን ለጉዳት የሚጋለጡ በመሆናቸው የተረጋጋ የውድድር ዘመን ለማሳለፍ በእነሱ ላይ ብቻ ተመርኩዞ መግባት አደገኛ ነው ብሏል። ሳሃ ከዚህ በተጨማሪ ክለቡ ለአጥቂው ቤንጃሚን ሼሽኮ ተፎካካሪ የሚሆን ሌላ አጥቂ ማስፈረም እንዳለበትም ጠቁሟል። ሼሽኮ በአሁኑ ወቅት ብቸኛው ትክክለኛው አጥቂያችን ነው። ገና ወጣት ከመሆኑ አንጻር
የቻምፒየንስ ሊግ ጫና ብቻውን እንዲሸከም ማድረግ ከባድ ሊሆንበት ይችላል ሲል ስጋቱን ገልጿል። በአማካይ ክፍል ላይም ከካስሚሮ መልቀቅ በኋላ የበለጠ ጠንካራ ፍልሚያና መሪነት የሚሰጥ ተጫዋች እንደሚያስፈልግ የቀድሞ የፈረንሳይ ብሔራዊ ቡድን አጥቂ ሳይጠቅስ አላለፈም። ብሩኖ ፈርናንዴዝን የሚደግፉ ብቻ ሳይሆን ፈታኝ ሆነው ብቃቱን የሚያወጡ ተጫዋቾች ያስፈልጉናል ብሏል። በክንፍ መስመር ላይም ተጨማሪ የፈጠራ ክህሎት ያላቸው ተጫዋቾች መኖር ግድ ይላል። በአሁኑ ወቅት ጥሩ ተጫዋቾች አሉን፣ ነገር ግን ለቻምፒየንስ ሊግ ደረጃ የፈጠራ አቅማቸው ትንሽ ሊያጥር ይችላል። ስለዚህ ለብሩኖ ፈርናንዴዝ እገዛ የሚያደርጉ ተጨማሪ የፈጠራ አቅም ያላቸው አማካዮች ማግኘት አለብን ሲል ሳሃ ምክሩን ለግሷል። ያው ከቀድሞ የዩናይትድ ተጫዋቾች መካከል በተለይ በማንቸስተር ዩናይትድ ወቅታዊ ጉዳዮች ላይ አስተያየታቸውን በመስጠት ከሚታወቁት መካከል ሉዊስ ሳሃ ይጠቀሳልና ከዝውውር ጉዳዮች ጋር በተያያዘ ይህንን ሐሳብ አንስቷል። ሐሳቡን የተመለከታችሁ እናንተስ ዩናይትዳውያን አስተያየቶቻችሁን በኮሜንት አጋሩን። በመጨረሻም በትላንትናው ፕሮግራማችን ሐሳብ አስተያየቶቻቸውን ያደረሱን ተከታታዮቻችንን እናነሳለን። አሸብር ከወላይታ ሶዶ ባለፈው ዓመት ዝውውሩ ሲከፈት ማቲያስ ኩናን ቀደም ብሎ አስፈርሞ ደጋፊዎችን ዝማስ ብሎ ግን ሌላ ተጫዋች ለማስፈረም ቆይቶ ነበር። አሁንም ቢሆን ያንን ያደርጋል የሚል አስተያየት ሰጥቷል። ኪዱ ከካራ ለሰጠን አስተያየት እጅግ አድርገን እናመሰግናለን። መርከብ እንደዚሁ ከመርካቶ አስተያየቱን ሰጥቶናል፣ እናመሰግናለን። ሙሉጌታ ከደቡብ አፍሪካ ዩናይትድ ከማንም ይልቅ ቅድሚያ ለአንደርሰን ቢሰጥ ደስ ይላል የሚል አስተያየት ሰጥቶናል። ያሬድ ሞገስ እንደዚሁ ሐሳቡን ያጋራን ተከታታያችን ነው። ሙባረክ በየትኛውም ዋጋ አንደርሰንን ብናገኘው ምርጥ ፈራሚ ይሆን ነበር ብሎናል። ደነቀው ከጎጃም ደብረ ማርቆስ ኤሊዮት አንደርሰን ቢፈርም በጣም ደስ ይለኛል የሚል አስተያየት ሰጥቶናል። ሰለሞን ከጀሞ እንደዚሁ ሐሳቡን ያጋራን ተከታታያችን ነው። አብዱል ሰመድ ፈድሩ ለቻናላችሁ አዲስ ነኝ። ክለባችን ከማቲያስ ፈርናንዴዝ ባለፈ ከኤሊዮት አንደርሰን ዝውውር ላይ ጥልቅ ፍላጎት እንዳለውና ከዝውውሩ እንዳልወጣ የሚገልጹ መረጃዎች አሉ የሚል ሐሳቡን ያጋራን ተከታታያችን ነው። እጅግ አድርገን እናመሰግናለን። ኤሊዮት አንደርሰን ቢፈርም ጥሩ ዝውውር ይመስለናል የሚል ካፒታል ኪዳኔ አስተያየቱን ሰጥቶናል። ተክልሽ ከወልቂጤ እንደዚሁ ሮሜሮ ማስፈረሙ ከጥቅሙ ጉዳቱ ያመዝናል፣ ለሄቨን የቋሚነት እድል ቢሰጠ ይሻላል የሚል ሐሳብ አጋርቶናል። ሚኪ ከሽሮ ሜዳ እንደዚሁም አብዱ መሐመድ ከአርትሼክ ሶማሌ ክልል አስተያየቱን ያጋራን ተከታታያችን ነው። ታደለ ሙሌ ማንቸስተር ዩናይትድ ቶናሊ ማቲያስ ፈርናንዴዝ የሚያስፈር ይመስለኛል፣ የኤሊዮት አንደርሰን ጉዳይም እንዴት ነው የሚል ሐሳብ አክሏል። አብዛኞቻችሁ ጥያቄዎቻችሁ በዛሬው መረጃችን የተወሰኑት የተመለሱ ይመስለኛል። ዛሬም ባነሳናቸው መረጃዎቻችን ላይ ሐሳብ አስተያየቶቻችሁን አጋሩን። በነገው ፕሮግራማችን በእንደዚህ መልኩ ስማችሁን የምናነሳ ይሆናል። ከአስተያየቶቻችሁ ጋር ስለ ተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።